ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ ዩኒቨርሲቲ የሚሄድ ትንሽዬ እቃ 3 ፍሬ እቃዎች ናቸው እና ቆንጆ አስቤዛ ሽንኩርት ራሱ 30 ኪሎ ሽንኩርት ነው የገዛሁት። ያው ሽንኩርት እንደረከሰ ታውቃላችሁ። እና ይሄንን የመሰለ አስቤዛ ደሴ ዩኒቨርሲቲ የሚላክ ነው ማሳያችሁ ማለት ነው። እና ይሄ እቃ የፈጀው 85645 ብር ነው። 200 ብሩ የባጃጅ ያወጣሁት ነው። እዚህ ጋር በርበሬ አላት። በርበሬ ቆንጆ ሆኖ የተዘጋጀ 20 ኪሎ በርበሬ አላት። በርበሬ ይሄ 630 የምገዛው አይነት ነው፣ ግን ይሄ የተገዛው 650 ነው አሁን ለታ ማለት ነው። ያው አንድ ቀን ከፍ አንድ ቀን ዝቅ ስለሚል ማለት ነው። እዚህ ጋር 20 ሲባዛ 650 ብር 13000 ብር ነው የገዛሁት። የበርበሬው ቅመም 6000 ብር ነው። ማዘጋጃ 1500 ብር ፈሽቷል ማለት ነው። እንደምታዩት ቆንጆ ሆኖ ነው የተዘጋጀው። ማሻአላ ተባረከ ረህማን። ከዚህ በፊትም አዛኝ የዛሬ አመት ሄዶላታል ማለት ነው። እና በጣም ቆንጆ በርበሬ እንደምታዩት ማሻአላ የሆነ ከዛ እዚህ ጋር ደግሞ ሀዲያ 50 ኪሎ ዱቄት 5200 ብር ነው። 50 ኪሎ መኮረኒ ጨምሯል። 5 ብር ከኪሎ ጨምሯል። እስከዛሬ 150 ነበረ፣ አሁን 155 ብር ሂሳብ ነው። 25 ሲባዛ በ155 ያውም በሚወርድበት ከመኪና ላይ ማለት ነው። 3875 ብር ገዝቼላታለሁ። ፓስታም እንደዚሁ ፓስታ 2 ካርቶን ያዘዘችኝ፣ እሱም ጨምሯል። 2200 ብር ሆኗል ካርቶኑ ማለት ነው። አንዷ ፍሬ 120 ብር ሂሳብ ማለት ነው። እንግዲህ ሰቡት ማነው ሁለቱ ካርቶን 4400 ብር ነው የገዛሁት። እና እዚህ ጋር ደግሞ ይሄ 2025 ነው። እዚህ ጋር እንደ ማነው 2030 ነው። በ2030 ነው የሚያልቀው። እዚህ ጋር እንደምታዩት 2 ካርቶን ቴምር 5200 ብር ገዝቼላታለሁ። ሌላው እዚህ ጋር ደግሞ ዘይት 20 ሊትር ዘይት ወፍራሙ ነው 6500 ብር ነው። እዚህ ጋር ደግሞ ቡና አለ። የታጠበ ቡና ዲያቀቅ ትላለች። ፍሬዋ ዲያቀቅ ስላችሁ እንስ ያለ ነው፣ ግን ቆንጆ ነው ማለት ነው። እንደምታዩት ማሻአላ የታጠበች ቡና ናት። ኪሎ 1500 ብር ነው። 5 ኪሎ 7500 ብር ገዝቻለሁኝ። አጃ 20 ኪሎ ነው የገዛሁት። የተከካ አጃ ነው። ቆንጆ አጃ ለሾርባ ማለት ነው። 20 ኪሎ በ220 ብር ሂሳብ ነው። 4400 ብር ገዝቼላታለሁ። 20 ሲባዛ በ2000 ማነው በ220 4400 ብር ማለት ነው። 50 ኪሎ ሩዝ ነው። ዘሃቡ ሩዝ ቆንጆ ሩዝ ነው። ይሄ 50 ኪሎ ነው የገዛሁት። 225 ማለት ነው። 50 በድፍኑ አይመጣውም። መኮረኒና ሩዝ 25 ኪሎ ነው የሚመጣው። እና ሩዝ ደግሞ 2700 ብር ነው። 25 ኪሎ 5400 ብር 50 ኪሎ ማለት ነው። ሌላው እዚህ ጋር ስኳር አለ። ስኳር 185 ብር ነው ኪሎ። 185 ሲባዛ በ20 3700 ብር ይመጣል ማለት ነው። እዚህ ጋር እንደምታዩት 3700 ብር። እና ሽንኩርት ደግሞ 20 ኪሎ ሽንኩርት ነው የገዛሁት። ሽንኩርቱ ማሻአላህ የሆነ ሽንኩርት ነው። ያው እስከዛሬ 20 ብርም አለ በነገራችን ላይ እንደ ሽንኩርቱ። ይሄ ወፍራም ሽንኩርትና ደረቅ ያለ ሽንኩርት ነው እንደምታዩት ማለት ነው። ይሄንን ሽንኩርት የገዛሁት ኪሎ በ30 ብር ሂሳብ ነው። 35ም ይላሉ 40ም ይላሉ። ዞሮ ግን 35 እና 30 ሞልቷል ሽንኩርት ማለት ነው። ይሄ በ30 ብር ሂሳብ የተገዛ ነው እንደምታዩት። ይሄ 30 ኪሎ ነው 900 ብር ነው የገዛሁት። ነጭ ሽንኩርት ደግሞ ነጭ ሽንኩርቶቹ ድርቅ ያሉ ስለሆኑ ነው ትናንሽ የመረጥኩት ማለት ነው። አዲሱ ከሆነ ስለማያሰማ ይሄ ድርቅ ያለ መሆኑን አይቼ ነው ትናንሽ የመረጥኩት። ነጭ ሽንኩርት ኪሎ 180 ብር ነው። 360 ብር 2 ኪሎ ገዝቼላታለሁ ማለት ነው። ሌላው እንግዲህ ሀባይብ እዚህ ጋር ሳሙና፣ ይሄ ቶሪያ ሳሙና ቆንጆ ሳሙና ነው። ሽታውን በጣም ነው የሚጣፍጠው። 50 ፍሬ ነው። በፍሬ 62 ብር ሂሳብ ነው የገዛሁት። 65 ብር ነው በእንትን ችርቻሮ ሲሆን እኔ የገዛሁት በ62 ብር ሂሳብ ነው። አንድ ካርቶን ነው ይሄ የራሱ ካርቶን ነው። ይሄ እዚህ ጋር ያለው እንደምታዩት ማለት ነው። እና ይሄንን የገዛሁት 3100 ብር ነው ካርቶኑ ማለት ነው። ዲቫ ነበር ያለችኝ። ይሄ ቶሪያ ቆንጆ ስለሆነ ከዛ ከዲቫው የተሻለ ነው፣ ግን ደግሞ ዲቫ የለም አሁን ላይ ለዛ ነው። ሌላው 2 ቅባት አዛኛለች። ይሄ ሄር ፉድ የሚለውን 2 ነበር ያለችኝ። አንድ ብቻ ነው ያገኘሁት። ብዙ ቦታ ዞርኩኝ።
ይሄኛውም ደህና ነው ሲሉኝ ይሄንን ይሄን አንድ አድርጌ ነው የገዛሁት። ሁለት ማለት ነው 380 760 ብር ሁለቱ ማለት ነው። ቫዝሊን ይሄንን 400 ብር። ከዛ ላርጎ ይሄ ላርጎ በሚለው በራሱ 750 ብር። እነዚህን ዳላን ሳሙና የሻወር ሳሙና ነው። አንዱ 75 ብር ሂሳብ ነው። አንድ ደርዘን ነው የገዛሁት ማለት ነው። ይሄ እዚህ ጋር ደግሞ ግሪሲኒ አንድ ደርዘን ያለችኝ 1350 ብር ነው የገዛሁት 12ቱን ፍሬ ማለት ነው። ያው ደርዘን ስለሆነ አለበለዚያ 120 ብር ነው አንዱ በማን ነው በ150 ብር ነው ማለት ነው። አፏን 150 ብር ሆኗል በአንደኛው ይሄ ኤክስትራ ማለት ነው። እና ይሄንን 12 ፍሬ ገዝቼላታለሁ። እዚህ ጋር ደግሞ እጣን አደናድሩስ 1 ኪሎ 900 ብር። እዚህ ጋር አጃክስ ደግሞ 300 ብር አንድ ደርዘን አንዱ ፍሬ 25 ብር። ይሄ አጃክስ ራሱ እንዴት ተወደደ። እኔ በላርጎ ነው ዕቃ ማጥበውና የቃላርጎ ነው የምጠቀመውና አጃክስ እንደዚህ መድረሱን ራሱ ገና እያየሁ እየሰማሁ ነው ማለት ነው። እና አስቤዛዋ እንደዚህ ይሄንን ይመስላል እንደምታዩት። እንግዲህ በጤና በአፊያ የሚጠቀሙበት ያደርጋቸው። እሷንም አላህ ጀዛዋን ይክፈላት። ፌሮ ምድጃ 1600፣ እናት መፍጫ 1850 ብር። እዚህ ጋር ደግሞ ሶላር አንድ አምፖልና ሪሞት በቃ እዚህ ጋር በምስሉ ላይ እንደምታዩት ማለት ነው። ይሄ ሪሞት ነው። አምፖል ይቻለኝ ትንሿ። ይሄኛው ዋናው ጋን ነው። ልክ እንደ አምፖልም ግን መጠቀም ትችላላችሁ። አምፖል ቆንጆ ነው ይሄ እቃነቱ ማለት ነው። እኔ አንዳንድ ቤት አያቸዋለሁኝ 20 አመት ቆይቶልናልም ያሉኝ ሰዎች አሉ። ያው እንግዲህ የዛሬ 20 አመት ነው የገዛሁት ያሉኝ። እኔ ራሱ ገርሞኛል ማለት እንዴት እንደዚህ ቆየላቸው የሚለው ማለት ነው። እያካበርኩ ሳይሆን የምርቁም ነገር ነው የምላችሁ። እና ይሄ ዋናው ጋኑ ነው። ይሄ እዚህ ጋር ደግሞ ይሄ ሪሞቱ ነው። ይሄ ሪሞት ራሱን እንደ ባትሪ መጠቀም ትችላላችሁ እንደዚህ እንደምታዩት። ከዛ ይሄንንም አሁን በዚህ ሪሞት ተጠቅሜ ይሄን አበራሁት ማለት ነው። ከዛ አጠፋሁት። አያችሁት? ኃይል መጨመር ከፈለጋችሁ 3 ጊዜ ኃይል ይጨምራል ማለት ነው። አምፖልም አለው። ይሄንን 5600 ብር ነው የገዛሁት ማለት ነው። 5600 የምር ቆንጆ እቃ ነው። በፈለጋችሁት በዚህ በኩልም በዚህም እንትን መጠቀም ትችላላችሁ። ይችም አምፖል መሰካኪያ እዚህ ውስጥ ገመድ ያላት ማለት ነው። ሰሃኑ ይሄ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ለቤተሰቦቻችሁ ማለት ነው። እና ይሄ 5600 ብር ነው ዋጋው። እና የዛሬ ገበያ ይሄንን ይመስላል። ሀባይብ ሳይነስ እየተጫወተብኝ ነው አቧራ እንዳይመስላችሁ አሁን ያለው ውጭ ላይ ገበያ ስትሄዱ። እና የሳይነስ ህመም እንዲለቀኝ ዱአ አድርጉልኝ በዚሁ አጋጣሚ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ